መጽሐፍ ቅዱስ ለሕፃናት አቅራቢዎች የኢየሱስ ክርስቶስ መወለድ። ከብዙ ዓመታት በፊት እግዚአብሔር ድንግል ወደ ሆነችው ማርያም ወደምትባል አይሁዳዊት ሴት መልአኩ ገብርኤልን ላከው። እንዲህ አላት፣ ድንግል ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ብለሽ ትጠሪዋለሽ። እሱም የእግዚአብሔር ልጅ ይባላል፣ ለዘላለምም ይነግሣል። ይህ እንዴት ሊሆን ይችላል በሚል ይህች ሴት ጠየቀችው። ከማንም ሰው ጋር አልነበርኩም አለችው። መልአኩም ሕፃኑ የመጣው ከእግዚአብሔር ዘንድ ነው፣ ከሰው አባት የተገኘ ልጅ አይደለም አላት። መልአኩም ለማርያም እንዲህ አላት፣ ዘመድሽ ኤልሳቤጥ ጸንሳለች፣ ይህ ታምር ነው ብሎ ማርያምም ዘመዷን ኤልሳቤጥን ልትጎበኝ ሄደች። ሁለቱም በጋራ እግዚአብሔርን አመሰገኑ። ማርያም ዮሴፍ ለሚባል ሰው ታጭታ ነበር። ማርያምም እንደ ጸነሰች በሰማ ጊዜ ዮሴፍም በጣም አዘነ። ከሌላ ሰው ልታረግዝ እንደምትችልም አሰበ። መልአኩም በሕልሙ ተገልጦለት ዮሴፍ ሆይ ይህ ሕፃን የተጸነሰው በሰው ፈቃድ ሳይሆን በእግዚአብሔር ነውና ማርያምን ለመውሰድ አትፍራ አለው። ዮሴፍም ማርያምን ይረዳት ነበር፣ ሕፃኑን ኢየሱስንም ይንከባከበው ነበር። ዮሴፍም እግዚአብሔርን አመነው፣ ታዘዘውም። በተጨማሪም የሀገሪቱንም ሕግ ይታዘዝና ለሕጉም ይገዛለት ነበር። ምክንያቱም አዲስ ሕግ ከመውጣቱ የተነሣ ማርያምና ዮሴፍ አገራቸውን ለቀው ወደ ሌላ አገር ተሰደዱ። ቤተልሔምም በደረሱ ጊዜ ታክስ ወይም ግብር ከፈሉ። ማርያም ልጅ የመውለጃዋ ጊዜ ደረሰ። ነገር ግን ዮሴፍ የምትወልድበትን ምቹ ቦታ ሊያገኝ አልቻለም። ሁሉም ክፍት የሚመስሉ ቦታዎች ሁሉ ሞልተው ነበር። ዮሴፍም በመጨረሻ የከብቶችን በረት አገኘ። በዚያም ሕፃኑ ኢየሱስ ተወለደ። እናቱም ሕፃኑን በከብቶች በረት ውስጥ አስተኛችው። ይህ ስፍራ የእንስሳት ማደሪያና መኗቸው የሚቀመጥበት ስፍራ ነበር። በአቅራቢያው መንጋቸውን የሚያሰማሩ እረኞች ነበሩ። የእግዚአብሔር መልአክም ወደ እነርሱ ቀርቦ ድንቅ ዜና የምሥራች ነገራቸው። ዛሬ በዳዊት ከተማ አዳኝ የሆነው ክርስቶስ ኢየሱስ ተወልዶላችኋል። ሕፃኑም በከብቶች በረት በግርግም ተኝቶ ታገኙታላችሁ ብሎ ነገራቸው። ወዲያው የሚያበሩ መላእክትም ተገልጠው እግዚአብሔርን እንዲህ እያሉ ያመሰግኑት ነበር። ክብር በላይ በሰማይ በታችም በምድር ለእግዚአብሔር ይሁን፣ ሰላምና በጎ ፈቃድ በምድር ሁሉ ላይ ይሁን አሉ። እረኞቹም እየሮጡ የተባለበት ስፍራ ደረሱ። ሕፃኑንም ካዩት በኋላ ላገኙት ሰው ሁሉ መልአኩ ስለ ኢየሱስ ወይም ስለ ሕፃኑ የነገራቸውን ሁሉ እውነት እንደሆነ መናገር ጀመሩ። ከ40 ቀናትም በኋላ ማርያምና ዮሴፍ ሕፃኑን ወደ ኢየሩሳሌም ቤተ መቅደስ መልሰው አመጡት። ስምዖን የሚባል ሰውም አገኙ። እሱም ስለ ሕፃኑ እግዚአብሔርን አመሰገነ። ሌላው የእግዚአብሔር አገልጋይ ሐናንያ የሚባል ሰውም ለእግዚአብሔር ምስጋናን አቀረበ። ሁለቱም ኢየሱስ የእግዚአብሔር ልጅ እንደሆነ ያውቁ ነበር። ሊመጣ ያለው መሲህ ነው አሉ። ዮሴፍም 2 ወፎችን መሥዋዕት አደረገ። ይህም እግዚአብሔር ከሰጣቸው ሕግ ውስጥ አንድ ሰው ልጅ ሲወልድ ማቅረብ ያለበት መሥዋዕት ነው። ከጥቂት ጊዜያት በኋላም አንዲት ኮከብ ጠቢባንን የመራች ሕፃኑ ተወለደ ወደ ተባለበት ወደ ኢየሩሳሌም አደረሰቻቸው። የተወለደው የአይሁድ ንጉሥ ወዴት አለ ሲሉ ጠየቁ። እርሱንም ልናመልከው እንፈልጋለን አሉ። እኚህ ጠቢባን ሰዎች ያሉትን ሁሉ ንጉሥ ሄሮድስ ሰማ። እርሱም ተረበሸና ኢየሱስን መቼ እንዳገኙት ጠየቃቸው። እኔም እሱን ላመልከው እፈልጋለሁ አላቸው። ነገር ግን ውሸቱን ነበር፣ ሊገድለው ይፈልግ ነበር። ከሕፃኑ ልጅ ጋር ወደሚኖሩበት ወደ እነ ማርያም ቤት ኮከቧ ጠቢባኑን መርታ አደረሰቻቸው። ወድቀው ሰገዱለት። በኋላ ያመጡለትን የከበረ ስጦታ እጅ መንሻ ለሕፃኑ ሰጡት። እግዚአብሔር ጠቢባኑን በማስተዋል ወደ ቤታቸው እንዲመለሱ ነገራቸው። ሄሮድስም ስለተቆጣ ሕፃኑንም ሊገድለው ወስኖ ነበርና በቤተልሔም የሚገኙትን ወንድ ሕፃናቶች በሙሉ አስገደለ። ነገር ግን ሄሮድስ የእግዚአብሔርን ልጅ ሊያገኘው ፈጽሞ አልቻለም። በዚያም አስጠነቀቃቸው። ዮሴፍ ማርያምን ይዘ ወደ ግብፅ ሂድ አለው። ንጉሥ ሄሮድስ ከሞተ በኋላ ዮሴፍ ሚስቱን ማርያምንና ኢየሱስን ከግብፅ ወደ ቤተልሔም መልሶ ይዟቸው መጣ። እነርሱም በገሊላ ባሕር አጠገብ በምትገኝ ናዝሬት በምትባል ትንሽ ከተማ ውስጥ ይኖሩ ነበር። መጨረሻ
የኢየሱስ ክርስቶስ መወለድ። ይህ ታሪክ የሚገኘው የእግዚአብሔር ቃል በሆነው መጽሐፍ ቅዱስ ውስጥ በማቴዎስ ወንጌል ከምዕራፍ 1 እስከ 2 እና የሉቃስ ወንጌል ከምዕራፍ 1 እስከ 2 ነው። የቃለ ፍቺ ያበራል። መዝሙረ ዳዊት 119 ቁጥር 130። ይህ የመጽሐፍ ቅዱስ ታሪክ የሚያስተምረን ግሩም ስለሆነው አምላካችን እግዚአብሔር እኛን በመፍጠሩ እሱን እንድናውቀው ነው። እግዚአብሔር ኃጢአት ብሎ የሚጠራውን ክፉ ነገር እንዳደረግን ያውቃል። የኃጢአት ደሞዝ ሞት ነው። ነገር ግን እግዚአብሔር በጣም ስለወደደን አንዱንና ብቸኛ ልጁን ለቀራኔው መስቀል ሞት አሳልፎ በመስጠት እንዲሞትና የኃጢአታችንን ዋጋ በእኛ ምትክ በመሞት እንዲከፍል አደረገው። ኢየሱስ ከሞት ከተነሳ በኋላ በምድር ላይ ቆይቶ ወደ ሰማይ ወደ አባቱ አረገ። ያላመንን እኛም በኢየሱስ አዳኝነት ብናምን እና ኃጢአታችንን ይቅር እንዲለን ብንለምነው ይቅር ይለናል፣ ደግሞም ያደርገዋል። እሱ በእኛ ውስጥ ይኖራል፣ እኛም በእርሱ ውስጥ ለዘላለም እንኖራለን። አሜን። ይህ እውነት እንደሆነ ካመናችሁ እግዚአብሔርን እንዲህ በሉት፣ ጌታ ኢየሱስ ሆይ አንተ አምላክ እንደሆንክ አምናለሁ። ነገር ግን ለእኔ ኃጢአት ለመሞት ስትል ሰው ሆነ፣ አሁን ደግሞ ሕያው ነህ። እባክህ ወደ ሕይወቴ ግባ፣ ኃጢአቴን ይቅር በል። በዚህም አዲስ ሕይወት አሁን ይኖረኛል። አንድ ቀን ከአንተ ጋር ለዘላለም ለመኖር ወደ አንተ መጣለሁ። ለአንተ እንድኖርና እንደ ልጅ እንድታዘዝ እርዳኝ። አሜን። በየዕለቱ መጽሐፍ ቅዱስን በማንበብ ከእግዚአብሔር ጋር ተነጋገር። ዮሐንስ 3:16